አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ቶቼ እና ዛሬ ይዤላችሁ የመጣሁት ሀሳብ ማለት ነው እህቴ ወደ ሀገር ልገባ ነው የምሄደውም ወደ ገጠር ነው እና ገጠር አካባቢ ምን ያስፈልገኛል ጊዜውም ስለቆየ ምን እንደሚያስፈልግ ረስቼዋለሁኝና እስኪ ምን እንደሚያስፈልገኝ ንገርኝ ብላኛል ማለት ነው። ታች እንግዲህ ወደ ሀገር ስንገባ ገጠር አካባቢ ስንኖር ወይም ገጠር አካባቢ ስንሄድ ምን መያዝ አለብን? ይሄንን ግድ ይለናል ማለት ነው። እና እንግዲህ እህታችን ያው ገጠራ ከሆነ ቤተሰቦቿ እዛው ቤተሰቦቿ ጋር የምትኖር ከሆነ ወይም ደግሞ ገጠር አካባቢ ቤት ሰርታ እዛው በቃ የምትኖር ከሆነ ምን እንደሚያስፈልጋት በመጀመሪያ ይዤላት መጥቻለሁ ማለት ነው። ይሄንም ደግሞ ለእናንተም አብራችሁት ስሙት ማለት ነው። እህቶቼ ገጠር አካባቢ የምትሄዱ እህቶች ቤተሰቦቻችሁ ገጠር የሆኑ እዛ ስትሄዱ ምን ያስፈልጋችኋል ብዬ ይዤል መጥቻለሁ ማለት ነው። እህቶቼ መብራትም የለን ኔትወርክም የለን። እስኪ ዱአ አድርጉ ማለት ነው ኢትዮጵያ ላይ እና እንግዲህ በመጀመሪያ ወደ ገጠር ከአረብ ሀገር ከማንኛውም ቦታ እኛ ተከተማ ወደ ገጠርም ስንሄድ የሚያስፈልገው ሶላር ነው እህቶቼ። ገጠር ላይ እንግዲህ የመብራት ችግር አለ። ሶላር ነው ግዴታ መጠቀም የሚችሉት ማለት ነው። እንደ ድሮ ኩራዝ የለም። ኩራዝ የማያውቃል እህቶቼ እና ኩራዝ ነበር። አሁን ግን ማሻላ ሶላር ሆኗል ማለት ነው። አገሩ ማሻላ እየተቀየረ ነው እና ሶላር ያስፈልግሻል እህቴ። ሁለተኛ እንግዲህ ኔትወርክ የሚስብ ስልክ ማለት ነው። ኔትወርክ አረብ ሀገር እንግዲህ እንኳን አረብ ሀገር አይደለም እዚሁ ሆነው ወደ ገጠር ስንሄድ በጣም ነው የምናስበው። ስልኬ እኮ ባትሪ ያልቅብኛል፣ በቃ ኔትወርኩ አይገኝም ብለን እናስባለን እህቶች። እና ያው ቆንጆ ስልክ ብትገዙ አሪፍ ነው። ኢትዮጵያ ላይ ኔትወርክ የሚስብ ስልክ ብላችሁ ብዙ ልጆች ይጠይቀውኛል። እንዲህ ሀቂቃ ማለት ነው። ኢትዮጵያ ስንገባ ምን አይነት ስልክ ኔትወርክ ይስብልናል? ለማንኛውም ይሄ ነገር ማለት ነው ቶቼ እንዲያጋጣሚ ነው። ኤ16 ኤ17 እንደዚህ አይነት አይቴል ምናምን እነዚህ ሳምሰንጎች ናቸው ሀገራችን ላይ ማለት ነው። እና ሁሉም ነገር እንዲያጋጣሚ ነው ማለት ነው። እኔ አሁን ተመጣሁኝ ሳምሰንግ ኤ16 5G ነው የኔ፣ ግን ኤ17 ጋር እኩል ነው። ያኔ ብዙም አይበላለጡም። ሽያጫቸውን ዋጋቸው እኩል ነው ማለት ነው። ግን ባትሪያቸው ኤ16 አነስተኛ ባትሪ ነው ያለው ይላሉ ማለት ነው ቶቼ ያስተምሩም ዩቲዩብ ላይ ያየኋቸው ልጆች። እኔ ግን ባትሪው የኔ አሁን ኤ16 5G ነው። በጣም አሪፍ ባትሪ ነው ያለው ቶቼ። ግን እንዲያጋጣሚ ነው ስልክ ትገዙ ኔትወርኩን ብቻ ሳይሆን ማለት ነው ባትሪ በቃ እንትን ማለት አለባችሁ። የኔትወርኩን እንደ አካባቢው ነው እና ደግሞ ፎርጂ ቢሆን በጣም አሪፍ ነው። ፎርጂ ነው ኢትዮጵያ ላይ በጣም እንትን የሚለው ማለት ነው ቆንጆ የሚሆነው ለኔትወርክ። 5G ብገዙ 5G አይሰራም ኢትዮጵያ ላይ። ፎርጂ ብሎ ነው እዚህ ትመጡ ፎርጂ ነው የሚሰራ እንጂ 5G ግን ብገዙትም ችግር የለውም ይሰራል። ያኔ ግን የሚያመለክታችሁ ፎርጂ ብሎ ነው። እዛ 5G ብሎ እዚህ ደግሞ ፎርጂ ብሎ ነው የሚያመለክታችሁ ማለት ነው ስልካችሁ ላይና ፎርጂ ስልክና እንደዚህ ኤ17 በቃ ኤ23 ምናምን የሚባሉ ኤ26 በቃ እነዚህ 32 እነዚህ ስልኮች አሪፍ ናቸው ብዬ ነው የማስበው። እነሱም ብገዙ አሪፍ ናቸው እህቶቼ። እና እንግዲህ ኔትወርክ የሚስብ ስልክ ይዛችሁ ብመጡ ኢትዮጵያ ላይ ወደ ገጠር አካባቢ የምትሄዱት ለምን ቶሎ ለመሙላት ባትሪው ራሱ በጣም ከባድ ነውና እነዚህን ባትሪ የሚስብ ወይም ባትሪው ቆንጆ የሆነ 5000 የሆነ እሱን ብገዙ ታሪፍ ነው ማለት ነው ቶች። ሌላኛው እንግዲህ ገጠር ስንሄድ በጣም የሚያስቸግረን ነገር መያዝ ያለብን ነገር ገላግሌ የሽንኩርት መፍጫ ብትይዙ በጣም አሪፍ ነው። እዛ ወደ ገጠር ስንሄድ መብራት የለም እንግዲህ እንደሚታወቀው ማለት ነው። ስለዚህ ሽንኩርት እንደዚህ ዱዓ ምናምን ሶዴቃ ሰርግ ምናምን ሲደረግ በእጅ ነው የሚከተፈው ማለት ነው። ራሱ ለቤታችንም ቢሆን ማለት ነው። እና ገላግሌ ብገዙ በጣም አሪፍ ነው። ገላግሌ ማለት በእጃችን የሚሰራ ማለት ነው። በእጃችን ሽንኩርት መፍጫ በቃ ባጭሩ ማለት ነው። በእጃችን ወይ የሚዞር ነው የሚሆነው ወይ ደግሞ ሳብ የምትለዋል ለቤታችሁ እሷን ብገዙ በጣም አሪፍ ነው። ለምን እዛ ስንሄድ በጣም አስቸጋሪ የሚሆንብን ገላግሌ ቢኖርልን በጣም አሪፍ ነውና ሽንኩርት እንደዚህ ወደ ገጠር አካባቢ ለሚያስቸግረን ገላግሌ ግዙ ላለሁኝ። በሶስተኛ ነው በአራተኛ ደረጃ እንግዲህ ወደ ገጠር የሚሄድ ሰው የሚያስፈልገው ጠንካራ ጫማ ነው። ጠንካራ ጫማ ያስፈልጋል። ገጠር ስንሄድ ጫማችን በቃ የሆነ
በጥስጥስ ብሎ ወይም በቃ እንደዛ ብሎ ነው የሚመጣው ማለት ነው። ገጠር ሄደ ጫማ ሰላም አይመጣም። ስለዚህ ወደ ገጠር የሚሄድ ሰው ሽፍን ጫማና ቆንጆ ጠንካራ ጫማ ብትገዙ በጣም አሪፍ ነው ብዬ አስባለሁኝ። አሁን ደግሞ ክረምት ኢንሻአላህ ክረምት እየገባ ነው። ምንም አልቀረውም። 5 ቀን 4 ቀን ነው የቀረን እና እንግዲህ ወደ ገጠር የሚሄድ ሰው ጃኬት ለክረምት ቢገዛ በጣም አሪፍ ነው እህቶቼ። ለምን ብትሉ አሁን ብርድ እየመጣ ስለሆነ ወደ ኢትዮጵያ የምትገቡ አዲስ የምትገቡ እህቶች ለክረምት ኢትዮጵያ ላይ ጃኬት ግንቦትና ሰኔ ነው እንጂ ሙቀት፣ ሌላው ወቅት ብርዳማ ነው ሀገራችን። ስለዚህ ጃኬት ብትይዙ ገጠር አካባቢ ንፋሱ ራሱ ያጠቁረናል ማለት ነው። ሌላኛው እንግዲህ ወደ ገጠር ስንሄድ ደግሞ እንደዚሁ ከንፈራችን እንደዚህ እጃችን፣ እግራችን በቃ ፊታችን በጣም ነው የሚደርቀው ማለት ነው። ስለዚህ ይህንን ደግሞ እንትን ለማለት ቫዝሊን ብገዙ አሪፍ ነው። ቫዝሊን እንግዲህ አጠቃቀሙ ይወስነዋል። እኔ ግን ቫዝሊንም እንኳን አይደለም እዚህ ሁኔ አረብ ሀገር ሁኔ ምንም አልጠቀምም። በእርግጥ ቫዝሊን ይዤ መጥቼ ቶሎ ነው የጨረሱት ማለት ነው። ቫዝሊን ያስፈልጋል እዛ ሀገር ላይ እና አሁን ወደ ገጠር ስንሄድ ሰውነታችን ስንጥቅጥቅጥቅ ውርጩ ምን ይሄን ባታችንን ምናምን በቃ ካልስ ምናምን ታለበስን በጣም አስቸጋሪ ነውና ይሄንን ቫዝሊን እንግዲህ እንደ ሰውነታችን ልምዲ ደግሞ እንደዚሁ ሎሽን ነገሮች ብንይዝ ወደ ገጠር የሚሄድ ሰውዬ ማለት ነው በጣም አሪፍ ነው፣ ይጠቅመናል ማለት ነው እህቶቼ። እና እነዚህን ነገሮች ይዤላችሁ መጥቻለሁ። እርግጠኛ ነኝ ይጠቅማችኋል ማለት ነው። እንደዚሁ ደግሞ ገጠር የሚሄድ ሰው ደግሞ በጣም ብርድ ስለሚሆን ብርድ ልብስ ብትይዙ፣ ወደ ገጠር የሚሄድ ሰው ብርድ ልብስ ያስፈልገዋል። ለምን ብርዳማ ነው፣ ንፋስ ነው በቃ ወደ ገጠር ማለት ነው። እዚህ ወይና ደጋ ከተማ አካባቢ ስትሄዱ የሆነ አየሩ በቃ የሆነ መጠነኛ ነው የሚሆነው። ገጠር ግን እንደዚህ ጎራማ አካባቢ ምናምን ስትሄዱ በጣም ንፋስ አለ። ሌሊትም እንደዛው ማለት ነው። በጣም ነው የሚበርደው በክረምት ሰዓት ማለት ነው። ከተማ አይበርድም እንደ በክረምት ሰዓት ሳይሆን የዛ የገጠሩ ለየት ያለ ነውና ገጠር በጣም ነው የሚያሳስበኝ ማለት ነው። ገጠር ስንሄድ እኛ በጣም እናስባለን ማለት ነው እህቶቼ። ይሄንን ነገር ብትጠቀሙት በጣም አሪፍ ነው። ለቤተሰብም እንደዚሁ ማለት ነው። ካለ ጃኬት ነገር ለክረምት ብትይዙ ወደ ኢትዮጵያ ትመጡ በጣም አሪፍ ነው። ጃኬት ኢትዮጵያ ላይ አስፈላጊ ነው። እውነቴን ነው የምላችሁ። ጃኬት ለልጆች ብትይዙ በቃ እነዚህን ነገሮች ብታደርጉ በጣም አሪፍ ነው። ሌላኛዋ ደግሞ ምን ብላኛለች? ልጄ ስልክ ግዢ እያለ እያስቸገረኝ ነው፣ አይባጥ ይሻለዋል ወይስ ስልክ ላይ ያዝለት ብላለች። እዚህ ሀገር አይባጥ ባትይዙ ይሻላል እንዲህ ሀቂቅ ማለት ነው። አይባጥ እኔ ብቻ አላቅም እንዴት እንደሚንቀሳቀስ ወይም ይሄ ታብሌት ማለት ነው። ታብሌት ወይም አይባጥ የሚንቀሳቀሰው እኔ በዋይፋይ ይሁን በዳታ ብቻ አላቅም፣ ግን እዚህ ሀገር ዋይፋይ ይላችሁ ይመስለኛልና ስለዚህ ስልክ ብትይዙላቸው ለልጆቻችሁ ብዙ ብር ያላደሉ ለልጆቻችሁ ስልክ ይዛችሁ ብመጡ ቶሎም ስለሚያበላሹት ስልክ ቢሆን አይባጥ ተምገዙላቸው ስልክ ግዙላቸው ማለት ነው እህቶችና እንደዚሁ ጠንከር ያለ ጫማ ማለት ነው ለልጆች ጠንከር ያለ ልብስ ጠንከር ያለ ጫማ፣ ለገጠር ልጅ ደግሞ እንደዚሁ ጂንስ ጠንካራ ነገር እንገዛላቸው በጣም አሪፍ ነው ብዬ አስባለሁ እህቶቼ። እና እንግዲህ ዛሬ ይሄንን ነገር ልንገራችሁ ብዬ ነው። በእርግጥ የገጠር ልጆች ይሄ ነገር በእርግጥ ሌላም ሊኖር ይችላል ማለት ነው እና በቃ ይሄን ነገር ልንገራችሁ ብዬ ነው ዛሬ የመጣሁት ማለት ነው እህቶቼ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ዳታዬ እንግዲህ አልቆብኛል ዛሬ ዋይፋይ አቋርጦብኛል፣ ወይም ዳታ እየሞላሁ ነው ወደ እናንተ። ዳታውም ራሱ ዩቲዩብ አያስገባኝም ያው ዋይፋይ ካልሆነ ማለት ነው። እንግዲህ ያው ብሬ እስከሚወርድልኝ ስለምጠብቅ 20 ቀን አለኝ ብሬ ለመውረድ። ይዛ ድረስ እንግዲህ በዳታም ይሁን ምንም ይሁን እንግዲህ እታገላለሁኝ ቪዲዮውን ወደ እናንተ ለማድረስ ማለት ነው እህቶቼ። ስለዚህ እኔ ደግሞ እንደዚህ በቃ ፈልጌ ምን ብዬ ኔትወርክ ፈልጌ ወደ እናንተ ታደርስ፣ እናንተ ደግሞ ላይክ አድርጉልኝ ማለት ነው እህቶቼ። በቃ አግዙኝ ማለት ነው። እውነት እናንተ ታላገዛችሁ ሚዲያ ላይ እኮ ሰው ታልተጋገዘ ምንም እንትን አይልም ማለት ነው። እና እህቶቼ አግዙኝ። በእርግጥ ልመና ግዴታም ሳይሆን ወዳችሁ ማለት ነው እህቶቼ። ምንም ባይጠቅማችሁ ራሱ ቪዲዮ እንደዚህ ግሩፕ ላይ ሼር ብታረጉልኝ፣ ማስታወቂያውን ከፍታችሁ ብታውልኝ ለኔ በጣም አሪፍ ነው ማለት ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።